እኔ ነገርኩሽን አላምንም ብለሽ ባሪ ልትቀሚኝ ነበር። ኩኩስ ራስሽ የምትይዥ ነው የሚሻልሽ። እሺ እንዴ ቆይ ስለምን ስርዓት ነው የምታወሪው? ይሄው ነገረችሽ። እሱም እንደሚያፈቅረኝ እንደነገረኝ ነገርኩሽ አይደል እንዴ? አዎ ኩኩ ሲጀመር ከመቼ ወዲህ ነው እንደዛ ላፊ ከኔ ጋር መካፈት የጀመርሽው? ሀና ቆይ ምን አድርጌ ነው የምትይኝ? ቆይ ለምንድን ነው ሰው ባለ የምትንጠለጠዩ? ኩኩ ስርዓት ያዢ። ሲጀመር እኔና አንቺ የምንወዳደር አይነት ሰዎች አይደለንም። ከመቼ ወዲህ ነው እንደዛ አሁን መካፈት ሲጀመር? ቆይ ስነ ስርዓት ባሪዝ ብል ታመጪ ነበር አንቺ። ታመጪ እሺ ደህና ነህ? ይሄን እስኪ ደህና ነህ? ደህና ነህ ወይ? አታይኝም ወይ? አቤል ቆይ ምን ሆንክ? በቃ በቃ ምኑ ነው በቃ? ካንቺ ጋር ያለኝ ሁሉ ምን አደረኩኝ? ዛሬ እንደማትወጂኝ ተረዳው። ይሄ ሁሉ ልፋቴ ከንቱ እንደነበር ገባኝ። ምንድነው የምታወራው? ምንም ሊገባኝ አልቻለም። ታፈቅሪዋለሽ ወይ ብላ ስትጠይቅሽ ዝም አልሽ እና እኔ ደግሞ ዝምታ መልስ እንደሆነ አውቃለሁ። አቤል እኔ እኮ እሷ እንደዛ እንድታስብ ስለፈለኩ ነው። ደግሞ ስሜቴ ካልሆነች እኮ ገመዱን ስፈታ ታውቅብኛለሽ ብዬ አስበኝ። እኔ ምንም አልልሽም። እኔ እንደ ሀና ለምን አልተፈቀርኩም ብዬ ጩቤ አላወጣም። ግን ሳባኔ ካንቺ ጋር ያለኝ ነገር ሁሉ በቃ የዋልኩልሽ ነገር እንደ ውለታ ይዞሽ ነው እንጂ እንደማትወጂኝ ያውቃል። እሱን ቀድመሽ የፈታሽውስ እንዳታቀብሽ ብለሽ ነው? አቤል ምን ሆነሃል? አሁን እኮ ከችግር ነው የወጣ ነው። ለምንድነው ነገሮችን የምታወሳስበው? በዛ ላይ ደግሞ እሱን ቀድሜ የፈታሁት እኮ እሱ ካንተ የተሻለ ሁኔታ ላይ ስለነበረ ነው። ከዛ ደግሞ ቀድሞ ይፈታል ብዬ ስላሰብኩኝ ነው። አይ አይመስለኝም። የማልፈቀርበት ቦታ ላይ መገኘት አልነበረብኝ። አዎ ህይወት አንዴ ናት። የማልፈቀርበት ቦታ ስትል ሳባ ለነበረን ነገር ሁሉ በጣም አመሰግናለሁ። ዳግመኛ ወደ ህይወትሽ ከእንግዲህ አልመለስም። በጣም አመሰግናለሁ። አቤል እባክህን አቤል፣ አንተ አቤል አቤል በቃ አንተም ጥለኸኝ ሄድክ ማለት ነው? ይኸውልህ አንቺ ጥፋት ነው አና እመኚኝ፣ አልለቅሽም። ጠብቂ፣ እሰራልሻለሁ። አንቺ በቃ ረፊ ስትባይ የሚያደርግሽን አሰጠሻለ። ጭራሽ ቢስብሻል አይደል እንዴ? አሁንማ ሁሉም ነገር ተለየ። ማን እንደሚያፈቅር እኮ ሳሚ ተለየ። ኧረ እባክሽ ደስታ ነው እንደዚህ ድምጽሽን ወንድ ያስመሰለልሽ። ምን ሆነሽ ነው? እንግዲህ ደስታ ይሆናላ ቤቲ። እሺ ቀጥይ፣ ምን ለማለት ፈልገሽ ነው? እንዴ ቤቲ ምን ማለት አለው? ኩኩ እንዴ ሳሚ እንዴት አልሽ? አለሁ እንዴ አለ ባግዝሽ እንዴ? ናራ እሺ ዳንቻል አለሁ ሳሚ። ምን ነው? አይ ምንም ኩኩ፣ አንድ ነገር እነግርሻለሁ ብዬ። ምንድን ነው ሳሚ? ማለት ከዛሬ ነገ እነግርሻለሁ እያልኩኝ ነበርና። ምንድን ነው? እንዴት ብዬ እኮ እንደምነግርሽ ቆይ። ሳሚ አትጨነቅ፣ ንገረኝ። ኩኩ አፈቅርሻለሁ። ምንድን አልከኝ ሳሚ? ምን አልከኝ ሳሚ? ምንድን አልከኝ? አፈቅርሻለሁ። እኔ ሳሚ አፈቅርሻለሁ ልከኝ? በቃ
አወራሻለሁ። እሺ ሌላክስ ወይኔ ሳሚ እኔ ያለው ግን አፈቅርሻለሁ ነው ያለው። ወይኔ ሳሚ ለነገሩ ድሮም እኮ ያስታውቅበታል። መናገር ፈርቶ ነው እንጂ እሰይ ሳሚ በቃ እንደሚያፈቅረኝ ነገረኝ። ሂጂ እስኪ ሙሽ በይ ሂጂ ወደዛ። ሳሚ በቃ እሷን ነበር የምታፈቅራት ማለት ነው። እኛን ሸወድከን። እኔ እኮ ነግሬያችሁ ነበረ፣ እናንተ ናችሁ እንጂ አልሰማም ያላችሁ። ግን ያሳዝናል ጨዋታው በዚህ መልኩ ማብቃቱ። ቆይ ግን አንቺ እውነትሽን ነው? አዎ ቤቴ ምሬን ነው። ኩሽና ድረስ መጥቶ እኮ እንደሚያፈቅረኝ ነገረኝ። ምን? አዎ እኔም ደግሞ አንቺም ደግሞ ምን? እኔም እንደማፈቅረው ነገርኩት። ወይኔ ቤቲ ወይኔ እንደፈራሁት በቃ እንደፈራሁት ከዳኸኝ ማለት ነው ሳሚ። እንደፈራሁት ከዳኸኝ። እሺ አሁን ልጄ ምንድን ነው የማደርገው? ኧረ ቤቲ እንዴ ትንሽ አፈር በይ እንጂ። እኔ እኮ ኩኩ ነኝ፣ ልታታልኝ እንዳትሞክሪ። ጨርቅ ይዘሽ እንደምትዞሪ ማላቅ ነው እንዴ ይመስልሽ? እኔ ኩኩ ነኝ፣ እንደ ሌሎቹ ልታታልኝ አትሽም። እሺ እኔን ለማታለል ደግሞ ሌላ ጥበብ ነው የሚያስፈልግሽ። ኧረ እባክሽ ጨረሽ ጎበዝ። ምንም ልታታልኝ አትሽም። ጨርቅና ሳሚ ሆይ ነቃያልኩ ነው። ሳሚ አትከተለኝ። አንዴ ስሚኝ አዳምጪኝ አንዴ። ምን ልስማ ከዚህ በላይ? ጭራሽ ከማንም ጋር ተመሳጥረህ ልታስገድለኝ ነበር እኮ። ቆይ አንዴ ለምንድነው ግን በዚህ ልክ ስሜት የምትሆኚው? ሳሚ ውጣልኝ። አይኔን ማየት አልፈልግም። በቃ ውጣልኝ። አልወጣም። አትወጣም? እውነቱን እስክትረጂኝ ድረስ አልወጣም። እንግዲህ አሁን ይወጣልሃል። ቆይ ከሳባ ዶክመንቱን ነው አይደል የምትፈልጊው? እኔ ላገናኛችሁና እንድታወሩ ላድርግሽ። እንዴ ቆይ አንተ ምንድን ነው የምታስጨንቃት ልጅቷን? እንዴ ዝም በይ እባክሽ አንቺ አያገባሽ። ሳሚዬ በቃ ተዋት፣ ስትረጋጋ ታውራታለህ። እንዴ ቆይ እሺ ምንድን ነው የተፈጠረው? ችግሩ ምንድን ነው? እቺ ሳባ ናት። ሳባ ደግሞ ምን አደረገች? ሳሚዬ በእነሱ ጣጣ አንተ ተቸገርክ አይደለ? በቃ ይዞ ተረጋጋ። እኮ ሳሚ በጣም ታናዷልና ሄደሽ ውሃ አምጪለት። እሺ ሂጂ። ሳሚዬ በቃ አንተ ተረጋጋ። እሺ ተረጋጋ። በቃ አይዞክ ተረጋጋ። እኔ አለሁልህ። እሺ ሳሚ ተረጋጋ። ላምጂ ኩኩ እሺ። እና ሊጋደሉ ነበር ነው የምትለው? ቤቴ ነገር በጣም ከልክኛለሁ። ደግሞ እንዳየሁት ከሆነ ሳባ ጋም ሀናም ጋም ምንም አይነት የግል ጥላቻ የለባቸው። ስለዚህ ጉዳያቸውን በጠረጴዛ ዙሪያ ቁጭ ብለው ማውራት ያለባቸው ይመስላል። እንዴ አንተ ሰው ያማል እንዴ? ጤነኛ አይደለህ ነው ወይስ አልሞት አልኩ? እስኪ ንገረኝ። እንድሞት የምፈልገው? ይኸውልህ ሳባ እኮ የምትፈልገው እኛን ከዚህ ቤት አስወጥታ ጎዳና ለጎዳና እንድንንከራተት ነው። ይሄንን ደግሞ የሚያሳይ የሆነ ወረቀት ይዘህ መታን ሄደችው። የቤቱ ማረጋገጫ ካርታ እጇ ላይ ካለ እሺ ምን አይነት ዶክመንት ነው የጠፋባት? ይኸውልህ አላት እኮ ግን ይኸውልህ አባዬ ከመሞቱ በፊት የሆነ ወረቀት ሰጥቷት ነበር። እሱ ወረቀት ደግሞ ምንድነው የሆነ ድርጅት ውስጥ አክሲዮን ምናምን ነገር ገዝቷል። አሁን ላይ ደግሞ ድርጅቱ በጣም ስኬት ላይና ሀብት ላይ ስለሆነ በጣም በሚሊዮን ብር ነው የሚያወጣው። ገባ? ይሄ ቤትማ ምንድነው ነው የምትለው በዚህ አይነት። ስለዚህ ሳባ ጋር ያለው ወረቀት እሱ ነው። ሀና ደግሞ የምትፈልገው ወረቀት ደግሞ እሱ ነው። እሺ እንደዛ ከሆነ ታዲያ በስምምነት ለምን አትካፈሉ? ሚስት አቁርጣለች። ቤቲ ግን እያይሽ ነው ምን አይነት ችግር ውስጥ እንደከተች? እሱን ተወው እባክህ። ይኸውልህ አሁን ሳባንና ሀናን በጠረጴዛ ዙሪያ አድርጌ አስማማቸዋለሁ የምትለውን ሀሳብ ብትተው ነው የሚሻልክ። እኔ መሞከር አይቀርም። የምታግዢኝ ከሆነ ግን ብታግዢኝ ደስ ይለኛል። ኧረ ላግዝ አግዛለሁ፣ ችግር የለውም። ደነዝ ደደብ እማይረባ እንዴትም ብዬ ያስተካከልኩትን ነገር ሊያበላሽ ነው እንደሚፈልገው ድንጋይ። ከዚህ ቀድሜማ ያቺን በግ የሆነች ሳባን ነው ማመቻቸት ያለብኝ።
ሳባ። አቤት። አንቺ ደግሞ ምን ፈልገሽ ደወልሽ? ሳባ እባክሽን ላገኝሽ እፈልጋለሁ እባክሽን። ኧረ ከእህትሽ ጥይት ደህና የዳንኩትን ደግሞ አንቺ ደግሞ ልትገይኝ ነው ሀሳብሽ? ሳብዬ እባክሽን አንድ እድል ብቻ ስጭኝ፣ አንድ እድል ብቻ፣ አንድ እድል እና ደግሞ ያለሽበት ድረስ መጣለሁ። እባክሽን ሳባ እምቢ እንዳትይኝ እባክሽን። ይሄ የመጨረሻ እድሌ ነው የሚሆነው እባክሽን። እሺ ውሸትሽን ይሁንና እንዲህ በቀላሉ የምንላቀቅ እንዳይመስልሽ። ተስማማሽ? በቃ እደውልልሻለሁ፣ አሁን እደውልልሻለሁ። ካፌ እንገናኝ። እሺ እደውልልሻለሁ ስደርስ እዛ። እሺ በቃ አሁን መጣሁ። ቆይ ግን ለምንድነው ተረጋግሽ ማታዳምጪኝ? ምን ላዳምጥ ሳሚ? ምን? እኔ ጋር የመፍትሄ ሀሳብ አለ አልኩሽ አይደል? ለምንድነው ማታዳምጪኝ? ቆይ ምንድነው አንተ ጋር ያለው የመፍትሄ ሀሳብ? ሀሳብህን እኮ በደንብ ተረዳው ሳሚ። ምንም ማስተባበያ መስጠት አይጠበቅብህም። ኧረ ተይ ተያና ተይ። ቆይ ሰው እንዳገይ እስር ቤት እንዳገቢ ስለተከላከልኩሽ ነው በእነዚህ አይነት መንገድ የምታወሪኝ? እባክህ ተወኝ አሁን። ቆይ እሺ ከሳባ ጋር ቁጭ ብላችሁ በጠረጴዛ ዙሪያ ችግራችሁን አውርታችሁ አታውቁም አይደል? አንተ እኮ ልጅቷን ስለማታውቃት ነው። ሰይጣን ናት ሰይጣን። እንኳን ለንግግር ለጸብ እንኳን አትመችም። ይሄኔ እኮ እሷ የምታስበው ስለአንቺ በእነዚህ አይነት መንገድ ይሆናል። ግን ምን አለ አንድ ቀን እንኳን ቁጭ ብላችሁ ችግራችሁን ብታወሩበት። በቃ ተወኝ አልኩህ ሳሚ። ሀና እመኝ፣ አንድ እድል ብቻ ስጪኝ። እኔ ነገሮችን እንደምንም ለማስተካከል ልሞክር። አንድ እድል ብቻ ከሳባ ጋር ቁጭ ብላችሁ አውሩበት ፕሊዝ። እሺ በይ እሺ። ቆይ ግን እህቴ ሰላም ብትይኝ እንኳን ምን አለበት? ሀይቢ በቃ አይደክምሽም አይደለ? አሁንም እንደዚህ ታስመሳያለሽ አይደለ? ቆይ እሺ ለምንድን ነው እዚህ የቀጠርሽኝ? ካፌ አልነበር እንዴ ያልሽኝ? እሱ አይመለከትሽም። የፈለኩበት ቦታ ልቀጥርሽ እችላለሁ። እሺ በቃ ይቅርታ። ምን? አሁን ሳብዬ ላደረኩሽ ነገር በሙሉ እንዳለ ተጸጽቻለሁ። አሁን ነው ብዙ ፈተናና ስቃይ ካየሁ በኋላ አንቺን እንደጎዳሁሽ የተረዳሁት። ቆይ ከአንቺ አፍ ነው ይቅርታ እየሰማሁ ያለሁት? አዎ ሳብዬ እንደማታምኚኝ እኮ አውቃለሁ። ግን ደግሞ በቃ የሀና ክፋት በጣም በዛብኝ። አንቺ ከሀና ጋር ሳነጻጽርሽ አንቺ ለእኔ በጣም መልአክ ነበርሽ። አባቴ እኔም ቢጠላኝም በአንቺ ምክንያት እንዳልጠላኝ አሁን ይገባኝ። ኧረ ለይቅርታ ትንሽ ያዘገየሽ አልመሰለሽም እኮ? እሱን መመለስ አልችልም። ኧረ አሁን ተገለጠልሽ። መከራ ስንት ስቃይ ከተፈራረቀብኝ በኋላ ስንት መከራ ውስጥ ካሳለፍኩኝ በኋላ ነው አሁን ተገለጠልሽ? ንገሪኝ። ግን እንዴት ማለቴ? እንዴት ከሀና እጅ ልታወጪው ቻልሽ? ይሄማ የሆነ ወጥመድ አለው። ምንም አይነት ወጥመድ የለውም። በቃ አንቺ ነይና ቤትሽን ተረከቢ። ይቺንም ሀናን የሆነች እርጉም፣ ያቺን ገረድ ደግሞ ኩኩን ጠራርገሽ አስወጪልኝ። በቃ እኔ ምንም ነገር አልፈልግም። በቃ እኔ ከአንቺ ጋር ነው መኖር የምፈልገው። ምንም አይነት ንብረት ባይኖረኝም ችግር የለውም። በቃ እኔ ከአንቺ ጋር ነው መኖር የምፈልገው። እባክሽን ውድ እህቴ። ይኸውልሽ ቤቲ፣ ላደረግሽልኝ ነገር በሙሉ አመሰግናለሁ። ግን ይሄ ነገር አንድ ሴራ ይኑረውና መጨረሻሽ ነው የሚሆነው። እኔ ሳባ አይደለሁ፣ አሳይሻለሁ። አረ እንዴት ነው በእናትሽን ወይዘሪት ሳባ? እንዴት ነው ዛቻና ማስፈራሪያ? ብቻ ይሁን ያቺን ሀናና ከዛሽ ደንቆሮን ከዚህ ቤት አስወጪልኝ እንጂ ሌላውን የምናየው ሆኗል። አንቺ እንደሆነስ በመርዝም ቢሆን እማትረቺ ሰው ነሽ። ያን ያለፈችሽን መርዝ አሁን ትበያታለሽ አንቺ ድንጋይ። ቆይ ሌላውን ከዛ በኋላ የምናየው ይሆናል። ሄሎ ሳባ፣ ለአንድ ጉዳይ ፈልግሽ ነበር። የምን ጉዳይ? ሳቢ ከእህትሽ ጋር እንድትታረቅ ይፈልጋል። ኧረ እባክህ ትፈልጋለህ? አዎ
ከአንቺ ጋር ሰላም መፍጠር አለብሽ። ሊሆን አይችልም። በፍጹም እንዳታስበው። ለምን ደሞ አይሆነው? አንቺ በቃ ሰው የሚልሽን ነገር አሰይማለሁ ማለት ይሆናል እንግዲህ። እባክሽ እኔ ነገሮችን ለማስተካከል እየሞከርኩኝ ነው። ላደረኩልህ ነገር ልታመሰግነኝ ሲገባ መካሪ ለመሆን እየፈለክ ነው? ጭራሽ ይሄ ነው ለውለታ የሚገባኝ? እሱን አንተ ታውቃለህ። ኧረ እኔ የሚገባኝ ነፍስህን እስር ቤት ከመማቀቅ እንዳዳንኩ ነው። ስለዚህ ሀናን ለማዋራት ፍቃደኛ አይደለሽም ማለት ነው? የምናወራበት ነገር አክትሟል። አሁን የህግ ሰው ይዤ ወደ ቤት እየመጣው ነው። ከዛ ቤት ብትወጣ ነው የሚሻላት። እማይሆን ነገር ባትናገሪ ጥሩ ነው። ምን ነው ፍቅረ ተነካችብህ? ሲጀምር አቤልን ስደበድበው ፍቅረኛ ልትነካብህ እንዳልፈልግ በደንብ ገብቶኛል። እሺ ይኸውልህ ቃልህን ላክብር ብዬ ነው እንጂ እኔና እሷ እንዲህ በቀላሉ የምንላቀቅ ሰዎች እንኳን አልነበርንም። ሳባ እየለመንኩሽ ነው ያለሁት። ምንም ልመና ያስፈልገው። የሞተ ጉዳይ ላይ ጊዜን ባታባክን ጥሩ ይመስለኛል። ሄሎ ኩኩ ምን ሆነሽ ነው ኩረሽው? አንቺ ነሽ። እኔ ደግሞ ምን አደረግኩኝ? ያደረግሽውንማ ታውቂያለሽ። ምንድን ነው ያደረግኩት ንገሪኝ። እኔ ስንት የሚያሳስበኝ ነገር አለ። ደግሞ ለአንቺ ይጨነቅ እንዴ ነው? ፍቅረኛዬን ቀማሽ። ውይ ኩኩ እኔ አሁን ለእንደዚያ ነገር ምንም አቅም የለኝም በእውነት። የምሬን ነው ሀና። እሺ ቆይ ማን ነው ፍቅረኛሽ? ሳሚ ነው። ሳሚ ደግሞ ከመቼ ወዲህ ነው አንቺ ፍቅረኛ የሆነው? እንዴ ሀና ኩሽና ድረስ መጥቶ እኮ እንደሚያፈቅረኝ ነገረኝ። እየቀለድሽ መሆን አለበት ኩኩ። እንዴት ዋላችሁ ሰዎች? ደህና ናችሁ ወይ? ውይ እንዴት እንደደከመኝ። እስቲ ስጭኝ። እቺ ጉደኛ ምን እንደምትል አልሰማሻትም? ይዝሽ ጉድ እኮ አያልቅም። ደግሞ ዛሬ ምንድን ነው ያለችሽ? ሳሚ አፍቅርሻለሁ አለኝ እኮ ነው የምትለው። እሱን ነው እንዴ? እሱንማ እኔም አውቃለሁ። ምን እንደዛ ነው እንግዲህ ማለት። አየሽ ሀና እኔ ነገርኩሽን አላምንም ብለሽ ባሌን ልትቀሚኝ ነበረ። ኩኩ ስራስሽ የምትይዥ ነው የሚሻልሽ። እሺ እንዴ ቆይ ስለምን ስርዓት ነው የምታወሪው? ይኸው ነገረችሽ። እሱም እንደሚያፈቅረኝ እንደነገረኝ ነገርኩሽ አይደል እንዴ? አዎ ኩኩ ሲጀመር ከመቼ ወዲህ ነው እንደዚህ አፍላፊ ከኔ ጋር መካፈት የጀመርሽው? ሀና ቆይ ምን አድርጌ ነው የምትይኝ? ቆይ ለምንድን ነው ሰው ባለ የምትንጠለጠዩ? ኩኩ ስርዓት ያዢ። ሲጀመር እኔና አንቺ የምንወረድ አይነት ሰዎች አይደለንም። እንዴ ከመቼ ወዲህ ነው እንደዚህ አፏ መካፈት ሲጀመር? ቆይ ስነ ስርዓት ባሪዝ ብል ታመጪ ነበር አና ቲማችን አይቻ ታመጪ በቃ ምንድነው? አንቺ ደግሞ እናንተ ያማችሁ እንዴ? ቆይ ዞር በይ ዞር በቃ ምን እንደምታመጣልያት ያማችሁ እንዴ? በቃ እሱ ያፈቅረኛል እንዴ? አንቺ በቃ ያፍቅርሻት አይደል? ምንድን ነው ብርና ቆይ ተይኝ። ቆይ እንደምታመጣልያት ለአንድ ወንድ እንዴት ነው የሚያደርጋችሁ እንዴ? ያውም እኮ የልጅ አባት ነው ታውቃለህ? የልጅሽ አባት። አዎ አንቺ ደግሞ ዞር በይ እባክሽ ወደዛ። በቃ ዞር በይ። ታያለሽ ምን ታመጫለሽ? ተጨራሽ ኩሽና ድረስ መጥቶ ኩኩ እያፈቅርሻለሁ ብሎ እኮ ነው ያወራው። አንቺ ደግሞ አፍሽን አትክፈች። በቃ ዝም በይ። ለአንድ የሚያደርጋት ስራሽ ኩኩ ወንድ በሞላበት ሀገር ያማችሁ አይደል እናንተ? ይህንችና ሆና ብንከባበር ነው የሚሻልሽ። እሺ ኩኩ በቃ እሺ ተረጋጉ። አንቺ በቃ ዝም ሂጂ። እንደውም ወደ ኩሽናሽ ምን ትሰሪያለሽ እዚህ? በሽተኛ ጠጪ፣ የሚወድ ጠጪ። አይንሽን ነው ማጣፋሽ። ጠብቂያት። ተረጋጊ። እናንተ ስነ ስርዓት አይኖራችሁም እንዴ? ጉድ ፈላ። ሳሚማ ማታመጣው ጉድ የለም። አፋጃቸው። ቆይ ቤቲ እሱ ራሱ ኩሽና መጥቶ ኩኩ እያፈቅርሻለሁ ካለ ምን ላድርግ? አንቺ አፍሽን ዝጊ እኮ ነው የምልሽ ዛሬ ቀን። ተረጋጊ። አንቺ ደግሞ በቃ አላ እንዴ ዝም ብሎ ነው የተናገረው እንጂ ፈልጎ እንዳልሆነ እኮ ግልጽ ነው። ዝም ብሎ እኮ አይደለም የተናገረው። ኩሽና ድረስ እኮ ነው የመጣው። ኩሽና ድረስ መጥቶ ኩኩ እያፈቅርሻለሁ። ኩኩ ምን ሆነሻል? ቆይ እንዴ እሱ ካለኝ ቆይ ምን ላድርግ? ዝም በይ በቃ አፍሽን አትክፈች ከኔ ጋር። በቃ እሺ ተረጋጉ።